እኔ አይደለሁም። ያው እሱ እንግዲህ ያሰበውን አላቅም፣ ያየውን አላቅም። ያየውን አይቶ ነው እንግዲህ አንተ ጋር የመጣው። ያንን ነው እንግዲህ ሌላችሁ የጠራሁት። ከዚህ ውጭ ምንም የምላችሁ ነገር የለም። የሆነ ችግር በተፈጠረ ቁጥር ግን ከዚህ በኋላ ስሜን እንድታነሱ አልፈልግም። የትኛውም ቦታ በየትኛውም አጋጣሚ የኔ ስም በስህተት እንዲነሳ አልፈልግም። አውቃችሁ አይደለም፣ በስህተት ተሳስታችሁ ስሜን እንድታነሱ አልፈልግም እና ይህንን ልላችሁ ነው የጠራችሁ። ከዚህ ውጭ የተለየ ሀሳብ የለም። ይቅርታ አድርጊልኝና አሁን ይህንን ነገር ስታወሪ የሆነ ችግር ሊፈጠር የተዘጋጀ አካል እንዳለ አድርገሽ ነው እና ራስሽን ነጻ እያወጣሽ ነው የሚመስለው። ለምን ነገ ላይ ምንም አይነት ችግር ቢፈጠርባችሁ ቢደርስባችሁ እኔ ኦልሬዲ ይቅርታ ጠይቄያለሁ እና እኔ አይደለሁኝም ለማለት ነው ነገሮች የሚመስለው ማለት ነው። እና የሚፈጠር ነገርም ካለ እኛ ላይ ችግር ለመፍጠር የተዘጋጀም ሰው ካለ አንቺንም ጨምሮ መናገር ካለብሽ አሁን ብትነግሪን ነው ሞር የተሻለ የሚሆነው። ለምን አሁን እስከ ዛሬ ድረስ ይህንን ሀሳብ ያላመጣሽው ዛሬ ላይ ምን ተገኝቶ ይህንን ሀሳብ አመጣሽ? ከዛም ባለፈ ደግሞ ነገ ላይ ምንም ቢደርስባችሁ የኔን ስም እንዳታነሱ ስትይ ነገ ላይ ሆነ ለእኛ ላይ ሊደርስ የተዘጋጀ ነገር እንዳለ አይነት ስሜት እየተሰማኝ ነው ያለው እና ከምን አንጻር ነው ይህንን ነገር ልታደርግ ይቻልሽው? እሺ በጣም ጥሩ። እንደነገርኩክ ነው ብዙ ነገራችሁን እየተከታተልኩኝ አይደለም። ምንም የማውቀው ነገር የለም። ገብቶሃል አይደለ? ስለዚህ እነዛን ነገሮች እንኳን በማላውቅበት ታይም የኔ ስም እየተነሳ ነው የከረመው። እሷ ናት እየተባልኩኝ ነው ያለሁት። ይህንን ደግሞ አልፈልገውም። ባለዋልኩበት ባላደረግኩት ነገር የኔ ስም እንዲነሳ አልፈልግም። ሲቀጥል ደግሞ ወንድምህም ባፉ ተናግሯል፣ ሰምተሃል፣ አይተሃል። እሷ ምንም ያደረገችው ነገር የለም። እኔን ምንም አላለችኝም። በራሴ ተነሳስቼ ነው ይህንን ነገር ያደረግኩት። ምክንያቱም የማውቀው ነገር ስላለ አለ። እኔ ግን ምንም የማውቀው ነገር የለም። አላቅም። እኔ ለምን ችግር ይግጠማችሁ ብዬ አልልም። ለምን ይገጥማችኋል ማለት የሚመስለው ራስሽን ነጻ እያወጣሽ እና የሆነ ነገር ተዘጋጅቶ ለኛ አንቺ ግን ይቅርታ ኦልሬዲ ስለጠየቁ ይሄ ነገር ነው በነገራችሁ ላይ በጣም የደበረኝም ያስጠላኝም። ባላልኩበት ስሜን እንዲነሳ አልፈልግም። እኛ አንቺን ስም እናነሳበት ምንም ሱስ የለብንም። አነሳህ እንጂ በጣም ብዙ ጊዜ እያነሳ ነው ስሜን። የትኛውም ሰው ስሜ ማንሳት እኛ እንትን የለብንም፣ ሱስ የለብንም። በጣም ብዙ ጊዜ እያደረግከው ስለሆነ ነው አሁን ይኸው ለመጠራክ ረጅም አወራሽ አይደል? እኔም እንዳወራ ደግሞ ያልሆነ ነገር ነው እያወራ ያለው። እየነገርኩ ነው፣ ከልቤ ይቅርታ እየጠየቅኩ ነው። ግን ደግሞ ማይሆን ነገር እየተናገርክን ያለው እኮሽ ክርክር አናግረውና ነገሩን ልንገርሽ በቃ እንዳጠቃላይ ማለት ነው። ከዛም በላይ ይህን ሀሳብ ስላመጣሽ ነው ዛሬ። ለምን ትናንትናም ተገናኝተናል። ትናንትና እንኳን እንደዚህ አይነት ልብ አልነበረሽም እና ምናልባት እንደዚህ አይነት የተዘጋጀልን የታቀደልን ነገር ካለ ችግር የለውም። አስቀድመሽም ለእኛ እንጠነቀቃለን። መንገርሽ አሪፍ ነው። ግን ደግሞ የትኛውም ሰው ቢሆን ሊቀበለው የሚችለው በእነዚህ አይነት መንገድ ነው። ለምን ማንም አያውቅም ምናልባት ምን ሊፈጠር እንደሆነ ማለት ነው። ስለዚህ አንቺ አሁን ራስሽን ነጻ እያወጣሽ እየመሰለ ነው ለእኛ ያለው ማለት ነው። በምንም አይነት መንገድ ይሁን በምንም ነገር ችግር የለውም። በቃ አንቺንም የማይመለከትሽ እኛ ኦኬ፣ ችግር የለውም። ይቅርታ፣ ምንም አይነት ችግር ይግጠማችሁ እኔ አይመለከተኝም። እጄ የለበትም። ደጋግሜ እየነገርኩክ ነው። ሲቀጥል ደግሞ የሆነ ነገር መፍጠር ብፈልግ ኖሮ ነግሬያለሁ። ከአንዴም ሁለቴ ቤት መጥተሃል። ምንም የፈጠርኩትም ምንም ያደረግኩትም ነገር የለም። ልጅህን አየህ ወጣ፣ አበቃ። የሆነ ችግር መፍጠር ብፈልግ ኖሮ ያኔ መፍጠር ጀምር ነበረ። ሲቀጥል ደግሞ እንደነገርኩ ነው ፕሮግራም ቢኖረኝ ኖሮ እናንተን የመከታተል ፕሮግራም ቢኖረኝ ኖሮ ጭራሽ እንደዚህ አይነት ነገር ሲፈጠር ምናምን እንዴት ሳላቅ አልፋለሁ ብለህ ታስባለህ? ይሄ ነገር የለውም። አንድ ሀሳብ ልንገርሽ። ምናልባት የይቅርታው ልብ ድንገት የመጣ ነገር ሆኖ ለእኛ ሊያስደነግጠን ይችላል። ከዛ በኋላ ደግሞ አንቺም ከልብሽ ላይሆንም ይችላል፣ ከልብሽም ሊሆን ይችላል። ግን ደግሞ ባልዋልኩበት ቦታ ስሜን እያመጣችሁ ይቅርታ የጠየቅሽበት መንገድ ትክክል ነው ብዬ አላስብም። ገባሽ? ይቅርታ መጠየቅ ካለብሽ እሱን ነው በደንብ ይቅርታ መጠየቅ ያለብሽ። እኔም መምጣት አይጠበቅብኝም። ምናልባት በሱ በኩል የኔም ህይወት አንዳንድ ጊዜ እየተበጠበጠ ስላለ ለሱ ይቅርታ መጠየቅ አለብሽ ብዬ አስባለሁ። ምንም ችግር የለውም። ግን ደግሞ ባልዋልኩበት ቦታ እኮ አስቤ ነው ይቅርታ እየጠየቅኳቸው። ባልዋልኩበት ቦታ ዋልኩ ያልሽው ደግሞ ራስሽ በፈጠሻቸው ነገሮች ናቸው እንጂ እኛ ፈልገ ነው ወይም ደግሞ እኛ ይህን ነገር ያንቺን ስም ማንሳት ፈልገን ምናምን አይደለም። አንቺ በፈጠሽው ነው። ስለዚህ ባልዋልኩበት ቦታ ብለሽ እንዴት ነው ያልተፈጠረን ነገር ሳይሆን ይቅርታ መጠየቅ ያለብሽ በትክክለኛው መስመር ይቅርታ መጠየቅ ባልዋልኩበት ከዚህ በፊት ባደረግኩት ነገር ነው አሁን ይቅርታ የምጠይቃችሁ። ግን ደግሞ ከህይወታችሁ ከወጣሁኝ የውልሽ ላይክ ኤፍሬምን የላኩት እኔ እንደሆነ ነው የምታስቡት። እኔ ግን በታሪክ አላረኩት አይደለሁም። ያ ነገር ደግሞ እንድናስብ ያደረገን ብዙ ጊዜ አላደርገውም ብለሽ የምታደርጊያቸው ነገሮች አሉ። በአፉ እኮ ተናግሯል። አይደለም መናገር እኮ ይችላል እሱ በአፉ ተናግሯል። ሲቀጥል ደግሞ በጣም
ኤፍሬም የሚባል ልጅ በጣም አስተዋይና በጣም አስተዋይ ነው ከምታስቢው በላይ። እንደዛ አድርግ ስላልሽው የሚያደርግ አይነት ሰው አይደለም። በዚህም በዛም ሰው ሲመራ አይቼው አላውቅም እኔ በባህሪ እና እኔ እንደዚህ ማድረግ ብዬው አላውቅም፣ ሌላውም አልችልም። ምክንያቱም አይመለከተኝም። ይሄ ነው ብለሽ ነው ያሰብሽው አይደል? ይቅርታ መጠየቁ እግረ መንገድሽን ደግሞ ለህይወትሽ የማይጠቅመውን ሰው ብታስውጪና አሁን አንቺ በሰው መመራትሽንም ብታቆሚ እንዳሳብ እንደ እህትነት ገባሽ? አሁን አንቺ ለእኔ ጥሩ አመለካከት ያለሽ ሰው አይደለሽም፣ እኔም ለአንቺ ጥሩ አመለካከት ያለን ሰዎች አይደለም አይደል? ምክንያቱም በብዙ ነገሮች ተጋጭተናል። ስለዚህ እርቅ ብለሽ ከመጣሽ ቀር ደግሞ እኔም ደግሞ እንደ አንድ እህት መክርሽ ቢያንስ ከህይወትሽ አስውጪና ከህይወትሽ ላይ ሜሪም ሆነ ዳኒ ነው። ከዛ ውጭ ማንንም አስወጪልሽ አልችልም። በራስሽ መስመር ለመጓዝ ሞክሪ። ይቅርታውን እንግዲህ ከልብሽ ከሆነ እንዴት ነው አሁን ላይ የእውነቴን ነው የምልክ አብርሃም፣ እኔ ከብዶኛል፣ ይሄ ነገር መቀበል ከብዶኛል። ግን ደግሞ ይቅርታ የማይጠይቅ ሰው የለም፣ የማይመለስ ሰው የለም፣ ቁም ብሎ ማያስብ ሰው የለም በሚለው ልቀበለው እንጂ ልቤ ተጠራጥሯል። ገባ? ምክንያቱም ብዙ ጊዜ ሩታ ይሄ ነገር ያደረገችው ነገር ነው ወደኋላ መለስ ብለን ብንል፣ ግን ደግሞ ሰው በኋላ ህይወቱ አይኖርም። ዛሬ ላይ ግን እንደዚህ ቅርታሽን ተቀብለን ነገ ላይ ምንም እንደዚህ አይነት ነገር ለመፍጠር ወይም ደግሞ የሆነ ልባችን አግኝተሽ ምንም ነገር እንደማትፈጥሪብን እተማመንብሻለሁ ብዬ አስባለሁ። ቆየው እንደዚህ አይነት ነገር ካደረኩ እውነት ደስ ብሎኛል። ምክንያቱም ላይክ ባልዋላችሁበት ስማችሁ ሲነሳ ምን ያህል እንደሚደብር እንጃ ልነግራችሁ አልችልም። በጣም የሚያስጠላው በጣም እኔ ባላደረኩት ነገር እናንተ ብቻ አይደላችሁ ጓደኞቻችሁ ጭምር ኢቭን ስሜን እያነሱ እንደዚህ አደረገች እኔ ምን አድርግ መቼ ብዬ ለራሴ ጥያቄ ይሆንብኛል። እና ያ ነገር ካሁን በኋላ ሊፈጠር እንደማይችል ተስፋ አድርጋለሁ። በእኔ በኩል ያሉትንም ሰዎች ነገሮችን ከዚህ በኋላ እንዳያደርጉ እኔ ከእናንተ ጋር ሰላም መሆን እንደምፈልግ፣ ህይወቴን በስነስርዓት እና በደስታ መኖር እንደምፈልግ እነግራችኋለሁ። ምንም ነገር እንዳያደርጉ በተሻላችሁ መጠን እናንተ ዙሪያ ያሉትንም ሰዎች አሳርፉልኝ። ማናቸውም ወጥተው ስሜ እንደዚህ ነች እንደዛ ነች ምናምን ሲለኝ ማየት አልፈልግም። ይሄ ነው ሀሳቤ። ይቅርታ ስትጠይቂ ወደ ህይወታችሁም አልገባም። እንደገና ደግሞ ከዚህ በፊት ስላደረኩትም ይቅርታ በህይወታችሁ ገብቼ ብዙ ነገር በጥብጫለሁ፣ ነገሮችን ለማበላሸት ሞክሬያለሁ፣ ብዙ አጥፍቻለሁ የምትይ ከሆነ ከዚህ በፊት ያጠፋሁትን ጥፋት አልደግመውም። ወደ ህይወታችሁ ተመልሼ አልመጣም። እንደዛ ነው ሀሳቤ። እንደዛ ከሆነ ችግር የለውም። እኛ ምንም ችግር የለብንም። የትኛውም ሰው ቅድም ብዬሻለሁ፣ ጥፋቱን አምኖ ከመጣ እኛ ይቅርታ ማንመልስበት ምክንያት የለም። አንቺም ደግሞ በየትኛውም መንገድ ስለ ልጄም ሳወራሽ መምጣት ካለብኝ እመጣለሁ። እሱ እንደ ራሴ ፍላጎት ይወሰናል። ሌላው በልጄ ጉዳይ የሚያስፈልግሽ የትኛውም ነገር ካለ ከጎንሽ ነኝ። ከዛ ቋላልኩንና ይቅርታሽን ተቀብያለሁ። ደስ ብሎኛል። አመሰግናለሁ። እኔም ስላለፉት ነገሮች በጣም ይቅርታ። ብዙ ያለፍኩበት ነገር አለ፣ ብዙ የጎዳኝ ነገር አለ፣ ብዙ ሰብሮ ሊያስቀረኝ የሞከሩ ችግሮች አልፈዋል በእኔ ህይወት ውስጥ። ግን ደግሞ እግዚአብሔር ይመስገን ዛሬ ላይ ጠንክሬ ላይክ ደስተኛ ሆኜ መኖር እንድችል አድርገውኛል። አሁን ላይ ባለኝ ህይወት ሪል ደስተኛ ነው በእውነት ከምላችሁ በላይ እና ይችኛዋን ሩታን በደንብ እንድሰራበት አድርጎኛል ያሳለፍኩት ነገር። በዚህ በእናንተ ምክንያት ይሄ ነገር አየሁ፣ በእናንተ ምክንያት ተሰቃየሁ፣ በእናንተ ምክንያት ይህንን ችግር አሳለፍኩኝ ምናምን ብዬ በውስጤ ቂም መያዝ አልፈልግም። ምክንያቱም የእኔን ነገር ነው የሚይዘውም የማስይዘውም፣ የእኔን ሰላም ነው ማጣው። የሆነ ላይክ እናንተ የሆነ ነገር ተፈጥሮ አልፏል፣ ግን ደግሞ ያንን ነገር ባሰብኩት ቁጥር እኔ እታመማለሁ፣ ላይክ እኔን ያበሳጨኛል ምናምን። ያንን ነገር ደግሞ ሙሉ ለሙሉ እርግፍ አድርጌ ትቼዋለሁ። ምክንያቱም ቂም መያዝ ለራስ ነው። ምንድነው ጉዳቱ? እዛኛው ሰው ጋር ምንም ነገር አይፈጥርም፣ ቢኮዝ አድርጎት አልፏል። እኔም ቂም አልይዝባችሁም። እናንተም ይቅርታ ስለጠይቃችሁኝ ከልብ አመሰግናለሁ። ቴንክ ዩ። ይሄ ነው ላችሁ ምችለው። ከጨረስን እኛ በጣም ቻው፣ መልካም ጊዜ ሆነላችሁ። ደስ ሲል በእውነት ደስ ብሎኛል። ምክንያቱም እኔ እንጃ ይቀበሉኛል ያምኑኛል ምናምን ብዬ አላሰብኩም ነበረ። እናንተንም በጣም በጣም ይቅርታ። በእኔ በማታውቁት ማንነቴ በማታውቁት እኔነቴ እናንተን ሳስደብር ኖሬያለሁ ምናምን ላይክ ይሄ ማንነቴን አልነበረም። በጣም በብስጭት በጣም በንዴት ብዙ ነገሮችን ሳደርግ ቆይቻለሁ።
እና ላይክ ክፉ የሰራብኝን ክፉ መመለስ ተገቢ ነው ብዬ